ገዛ ፈጥሬ የምትጠብቅ በሰማያት ያሉ ሰራዊተ መላእክት በምድርም ያሉ ስለ ፍጥረታት ሁሉ የሚያመሰግኑ የምስጋና ባለቤት ስለ ቸርነትህ ስለ ምሕረትህ እናመሰግንሃለን እናከብርሃለን። በዚህ በተቀደሰው ስፍራ በዚህ ማለዳ የነቢያትን የሐዋርያትን ጉባኤ እንደባረክ ጉባኤያችንን ባርከ ቀድሰ ከመካከላችን ሆነ ቃልህን መስማት የምንችልበትን ዝነ ልቦናችንን እንድትከፍትልን አይነ ልቦናችንን እንድታበራልን እንለምንሃለን እንማልድሃለን። ክብርና ምስጋና ለአንተ ይሁን። ክቡር አባታችን መላከ ጽዮን ቀሲስ ፍቃዱ የዚህ የተአምራዊ ቦታ አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ መዘምራን፣ በደመ ክርስቶስ የተዋጃችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞችና እህቶች፣ ሕፃናት በሙሉ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንድንቆይ የፈቀደልን ከዚህ ከበረከት ስፍራ እንድንገኝም የወደደልን አምላካችን እሱ የሁላችን አባት ክብርና ምስጋና ይግባው። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን ድንግል ማርያም በረከትና ረድኤት ከሁላችን ጋር ይሁን። የመላእክቱ የቅዱሳኑ ሁሉ ተራዳኢነት አይለየን። እንግዲህ እንኳንም አደረሳችሁ እላለሁ። ይህ ቦታ እኔ ስሰማው ብዙ ጊዜ ነው፣ ግን መጥቼ አላውቅም። ብዙዎች የተፈወሱበት ተአምሮ ከፍ ብሎ የተሰማበት በዓለም ዙሪያ የሚታወቀው ይህ ስፍራ እግዚአብሔር መንፈስ ቅዱስ የሚሰራበት እመቤታችን ለተማጸኗት፣ ላለቀሱ፣ ለተሳሉ፣ ለለመኑ ያማለደችበት ታላቅ ስፍራ ነውና እኔ እዚህ በመገኘቴ ዛሬ በጣም ደስ ብሎኛል። በጆሮዬ ስሰማ ነበረ፣ በአካል ተገኝቻለሁ ከእናንተ ጋራ። ስለዚህ ክብርና ምስጋና ለመድኃኔ ዓለም ይሁን። እግዚአብሔር ይክበር ይመስገን። ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር። ማርያምም እንዲህ አለች፣ ነፍሴ እግዚአብሔርን ታከብረዋለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ነፍሴ ጌታን ታከብረዋለች። እግዚአብሔር እንደፈቀደልን በአጭር ደቂቃ የምንማማርበት የትምህርታችን ርዕስ ነፍሴ እግዚአብሔርን ታከብረዋለች የሚል ነው። ሁላችሁም በአንድነት ነፍሴ እግዚአብሔርን ታከብረዋለች፣ ነፍሴ እግዚአብሔርን ታከብረዋለች። ይህንን ያለችው ወላዲተ አምላክ እመ አምላክ የቅዱሳን መመኪያ ለድህነተ ዓለም ምክንያት የሆነችው እግዚአብሔር ፍጥረቱን የዳሰሰበት መንገድ የሆነች ከሰው በኩል ተመርጣ ለማደሪያነቱ የተመረጠች ቅድስት ድንግል ማርያም ናት። የሉቃስ ወንጌል ምዕራፍ 1 ከቁጥር 46 ይሄ ቃል የታወቀ ሁል ጊዜ የምንጸልየው ጸሎተ ማርያም በመባል የምታወቀው ከዘወትር ጸሎታችን አንዱ የሆነ ነው። ዛሬ ግን በምናውቀው ሳይሆን እግዚአብሔር የቃሉን ምስጢር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ቅዱስ ሉቃስ ከአራቱ ወንጌላውያን አንዱ የሆነው ከ72ቱ አርድእትም አንዱ የሆነው ሦስተኛው ወንጌል የጻፈልን ቅድመ ጽንሰት ጀምሮ እስከ ዕርገት ድረስ በምልአት የጻፈ ስለ እመቤታችን ስለ ጽንሰቷ
ጌታን ስለመጽነሷ ከሷ በፊት ስለነበሩት ቅዱሳን ከጽንሰት እስከ ልደት ድረስ የነበረውን ከዚያም ደግሞ ስለ ብዙ ቅዱሳት ሴቶች የጻፈ ወንጌላዊ ነው። በተለይ ስለ እመቤታችን ከምዕራፍ 1 ቁጥር 26 እስከ 56 ያለው ዛሬ የምንነጋገርበት ክፍል እያንዳንዱን የእመቤታችንን ክብር በብልዓት በስፋት ገልጾ የጻፈበት ክፍል ነው። ሁላችሁም ከቃሉ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። በዚህ ክፍል 3 ታላላቅ ክፍሎች አሉ። አንዱ ብስራተ መልአክ ነው። በብስራተ መልአክ የእግዚአብሔርን ዘላለማዊ እቅድ የተገለጠበት፣ ድህነት ዓለም የታየበት፣ ለዚህም ደግሞ እመቤታችን ተመርጣ ጸጋን ያገኘችበት፣ አንቺ ጸጋን አግኝተሻልና አትፍሪ የተባለችበት፣ ምልዕተ ጸጋ መሆኗ የተገለጠበት፣ እንዲሁም እግዚአብሔር ዓለሙን ለማዳን እሷን መርጦ የገዛ ልጁን እንደሚልክ ቅዱሱ የእግዚአብሔር ልጅ ከሷ እንደሚወለድ የተገለጠበት ክፍል ነው። ሁለተኛው ክፍል በቤተ ኤልሳቤጥ መንፈስ ቅዱስ ደግሞ በኤልሳቤጥ ላይ አድሮ ንጽሕት ብፅዕት መሆኗን የመሰከረበት ያከበረበት ሲሆን፣ ሶስተኛው ደግሞ ከዚህ በኋላ መልአኩ ካበሰራት በኋላ አካላዊ ቃል በማህፀኗ ከተቀረጸ በኋላ መንፈስ ቅዱስ በኤልሳቤጥ ላይ አድሮ ካከበራት በኋላ እንድትመሰገን ካደረጋት በኋላ ብፅዕት መሆኗን ቅድስት ኤልሳቤጥ ከመሰከረችለት በኋላ ራሷ እመቤታችን ቅድስት ድንግል ማርያም ደግሞ የጸለየችው ወይም የዘመረችው የመጽሐፍ ቅዱስ ክፍል ነው። በዚህ ክፍል እመቤታችን ቅድስት ድንግል ማርያም በመላው ብሉያትና ሐዲሳትን የሸፈነ የእግዚአብሔርን እቅድ ከመጀመሪያው እስከ መጨረሻው የገለጠውን ጸሎት ወይንም መዝሙር ነው ያደረሰችው። የዚህ የመዝሙሯ የመጀመሪያው ቃል ነው ነፍሴ እግዚአብሔርን ታከብረዋለች አለች። እስቲ ሁላችሁም ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በአምላኬ ሐሴት ታደርጋለች። የቅድስት ድንግል ማርያም ቃል ነው። ዛሬ እኛ የምንመለከተው አንዷን ነፍሴ ጌታዬ ታከብረዋለች የሚለው ነው። በጣም የሚደንቅ በሌሎቹ ቅዱሳን የምናየው እንኳን ቢሆን ነገር ግን እንደ እመቤታችን የተገለጠበት ስፍራ የሌለ እንደ እመቤታችን ለፈጣሪዋ ለጌታዋ ለአምላኳ ለመድኃኒቷ የሰጠችውን ክብር ራሷን ያቀረበችበት መንገድ እጅግ ልዩ ነው። እሷም ልዩ ናት፣ ብፅዕት ናት። በረከቷ ረድኤቷ ከሁላችን ጋር ይሁን። ነፍሴ ጌታን ታከብረዋለች። ከዚህ ሁሉ በኋላ ቅዱስ ዮሐንስ አፈወርቅ ይሄንን ቃል ወስዶ በ3 ታላላቅ ቃላት ይገልጻል። በ3 ታላላቅ ቃላት እመቤታችን ይላል። ከብስራተ መልአክ በኋላ ከቅድስት ኤልሳቤጥ ምስጋና ምስክርነት በኋላ ጸሎቷን ከማድረሷ በፊት ራሷን ያቀረበችበትን መንገድ 3 መንገድ ያስቀምጣል። እነዛ 3 መንገዶች አንደኛው ትህትናዋ ነበረ። እግዚአብሔር የአምላክ እናት እንድትሆን ትውልድ ሁሉ የሚያመሰግናት ብፅዕት እንድትባል ፈቅዶ ከዘመናት በፊት የመረጣት ያሰባት እናት ስትሆን እሷ ግን
አገልጋይ ነኝ ብላ የቀረበች አምላክን እንደምትወልድ ሲነገራት እንዴት ይሆናል እኔ ለዛ ብቁ ነኝ ብላ የቀረበች በትህትናዋ የተመረጠች በትህትናዋ ትህትናን የወለደች በትህትና ተቀብለው ትህትና እጅግ ትሁት የሆነውን በትሁትነቱ ወደኛ የመጣውን ስለኛ እኛን የሆነውን እኛን ለማዳን ሰው መሆን ያስገደደውን ሰው ለመሆን የተገደደውን አምላካችንን እሱን የወለደች ድንግል ማርያም ትህትናዋ ነበረ በዚህ ውስጥ የተገለጠው ይላል። ቅዱሳን የተደነቁበት እንግዲህ ዘመን ጠነ ትህትና ከተብሎ የተነገረለት ክርስቶስ ነው አይደለም? ያንን ትሁት ሆኖ ወደኛ የመጣውን እማይዳሰስ ሆኖ እያለ ስለ ፍቅር ስለ ቸርነቱ የተዳሰሰውን ክርስቶስን የወለደችው እሷ ድንግል ማርያም በትህትና ቀርባ ነው። ትህትናዋ ነው የሚነገረው። ሌሎች ቅዱሳን እንደዚሁ ራሳቸውን ገልጸዋል። የድንግል ማርያም ግን የተለየ ነው። ቅድም የሰማነው በቅዳሴው ላይ የተሰበከው ምስማክ ነቢየ እግዚአብሔር ዳዊት አንሰ እፄዋኮ ሰብ ምኑን በሀበ ሰብ ወትሑት በውስተ ሕዝብ እኔ ትል ነኝ በሰዎችም ዘንድ የተናቅሁ ነኝ በሕዝብም ዘንድ የተዋረድኩ ነኝ። እኔ ምኔ ነው እግዚአብሔርን የሚያስደስተው ምኔ ነው እያለ ስናገር ታላቁ አብርሃምም እምነጋገረው ከማን ጋር ነው እኔ አመድ ሲሆን ሲል ቅዱስ ጳውሎስም ለእኔ የትንሣኤውን ክብር የገለጠልኝ እኔ አንዱ ጭንጋፍ ስሆን ሲል ሌሎችም እንደዚሁ እግዚአብሔር ሰዎች ቅዱሳን መንፈስ ቅዱስ ያደረባቸው መገለጫቸው ትህትና ነው። እግዚአብሔር ደግሞ ትህትናን ይወዳል። እግዚአብሔር ከሁሉ በፊት ትህትናን ይወዳል። ስለዚህም ነው ትሑታንን ምን አደረጋቸው? ከፍ ከፍ አደረጋቸው አለች እመቤታችን። ትሑታን ማለት ራሳቸውን ዝቅ ያደረጉትን ክብሩን ለሱ የሰጡትን በዙፋኑ ፊት የተንበረከኩትን እግዚአብሔርን ከፍ ያደረጉትን እነሱን ከፍ ከፍ አደረጋቸው ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ከፍ ስናደርገው ከፍ የሚያደርገን ጌታ ነው የምናመልከው። ስለዚህ እመቤታችን ግን ከነዚህ ቅዱሳን በተለየ መልክ ምክንያቱም አሁን በቤተ ኤልሳቤጥ በማህፀኗ አካላዊ ቃል አለ። ዓለምን የፈጠረ ለዓለም ሕይወት የሆነ የሕይወት ምንጭ የሆነው አካላዊ ቃል ወልድ እኮ በማህፀኗ ነው ያለ። በማህፀኗ እያለ ግን አሁንም የቀረበችበት መንገድ ስናይ የአገልጋይቱን ውርደት ተመልክተሃልና በትህትና እንዴት ይሆናል ብላ ነው የቀረበችው። የእመቤታችን ትህትና እጅግ ድንቅ ነው ወገኖቼ። በረከቷ በሁላችን ላይ ይደር። ትህትናና እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 4 ላይ ትህትናና እግዚአብሔርን መፍራት ባለጠግነትም፣ ክብር፣ ሕይወትም ክብር ሕይወት ነው ይላል። ሰምታችሁኛል? እዚህ ከኔ ጋር ሁላችሁ ድምጻችሁን ከፍ አድርጋችሁ ትህትናና እግዚአብሔርን መፍራት በሉ። ባለጠግነትም ክብር ሕይወት ነው። አያችሁ፣ ትህትና ሕይወት ነው። እግዚአብሔርን መፍራትም ሕይወት ነው። ለዚህ ሁሉ መሰረት ግን ድንግል ማርያም ናት። ሕይወትን በትህትና ተቀብላ ሕይወትን የወለደች ለእኛ መሰረት የሆነች መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድሙ መድኃኒት የብላ መድኃኒቱንም የተቀበለች ድንግል ማርያም መሰረታችን ናት። በንጽህና ሁሉን የቀደመች መሰረተ ንጽሕት የሆነችም ድንግል ማርያም መሰረታችን ናት። እሷን የሰጠን እናት አድርጎ የሰጠን ዛሬም እንድንማጸንባት ዛሬም ታምር እንዲሰራባት የፈቀደና የወደደ ልጇ መድኃኔዓለም ክርስቶስ ክብርና ምስጋና ይግባው።
አንዱ ትህትና ነው አለ። ሁለተኛው እምነቷ ይላል። በእምነቷ የተለየች ናት። እግዚአብሔርን በትክክል አምና ባመነችው የኖረች፣ በቤተ መቅደስ ስታመሰግነው የኖረች ድንግል ማርያም በብሉይ ኪዳን ከነበሩትም ነቢያት፣ ከነበሩትም ታላላቅ የእምነት ሰዎች፣ ከነበሩትም የእግዚአብሔር ሰዎች የተለየች የእምነት እናት፣ የእምነት መሰረት ናት ወገኖች። ምክንያቱም ይላል ቅዱስ ዮሐንስ አፈወርቅ ሌሎቹ መነሻ ያላቸው አመክንዮ ያላቸው ይላል። ለምሳሌ የእምነት አባት የተባለው ማን ነው? አብርሃም ነው አይደለም? የእምነት አባት የተባለው አብርሃም ነው። አብርሃም የእምነት አባት የተባለው እምነቱ ጽድቅ ሆኖ የተቆጠረለት ምክንያት በስተእርጅናው እድሜው ካለፈ በኋላ እግዚአብሔር ልጅን ትወልዳለህ፣ በምትወልደው ልጅ በይስሐቅ አሕዛብ ሁሉ ይባረካሉ ብሎ ስለነገረው ያንን በማመኑ ነበረ። ነገር ግን ለመውለድ እድሜ ከማለፍ ሌላ፣ አቅም ከማጣት ሌላ፣ ከድካም ሌላ በስተቀር የተፈጥሮ ጉዳይ ነው። እናት ሳራ አለች፣ እሱ አለ። የተፈጥሮ ጉዳይ ነው። አቅማቸውን አደሰላቸው፣ እድሜያቸውን ቀጠለላቸው፣ አቅም ሰጣቸው። ነገር ግን በዚህ እምነቱ ጽድቅ ሆኖ ተቆጠረለት ተብሎ ተመዝግቦለታል። ታላቁ የእምነት አባት አብርሃም። የእመቤታችን ልዩ የሚያደርገው ግን በተፈጥሮ ከዛ በፊትም ተደርጎ የማያውቅ ከዛ በኋላም ያልተደረገ በሰው ዘንድ ከቶ የማይቻል በድንግልና ጸንሳ በድንግልና የወለደች እናት ሴት ከዛ በፊትም አልነበረችም፣ ከዛ በኋላም አልታየችም። በተፈጥሮ ሕግ የሌለ ያልተደረገ እስካሁንም ያልሆነ ይሄንን ተቀብላ ያመነች ናት ድንግል ማርያም። ይሄንን ተቀብላ እንዴት ይሆናል እንደያምር ብእሲ እኔ እንደ ሌሎቹ በተፈጥሮ ሕግ ወንድ አላውቅ፣ ልማደ አንስት እኔ ጋ የለም፣ እንዴት ይሆናል አለች። እስመ አልቦ ነገር ዘሰአሎ ለእግዚአብሔር አለ መልአኩ። እግዚአብሔር የሚሳነው ነገር የለም። አዎ ይሄ የሚከናወነው በመንፈስ ቅዱስ አሰራር ነው። ኃይል የሚሰጠው መንፈስ ቅዱስ ነው። በሰው አሰራር አይደለም፣ በተፈጥሮ ሕግ አይደለም። ይሄ የሚሆነው በመንፈስ ቅዱስ አሰራር ነው ስላት አመነች። ከአንቺ የሚወለደው ልዑል ነው፣ የልዑል ልጅ ነው፣ ቅዱስ ነው። የምትወልጂው ቅዱስ ነው። እሱ መንግስቱን የሚረከብ ባለመንግስት ነው። መንግስቱ ለዘላለም የማያልፍ እሱ ንጉስ ነው። የምትወልጂው የንጉስ ልጅ ነው፣ ንጉስ ነው ስትባል አመነች። እምነቷ ከሌሎች ሁሉ የሚለየው ለዚህ ነው። ተአምራት ያደረጉ ቅዱሳን ቢኖሩ እነ ኢያሱ ፀሐይን ቢያቆሙ፣ እነ ሙሴ ባህርን ቢከፍሉ፣ እግዚአብሔር ከነሱ ጋር ሆኖ ብዙ ተአምራትን ቢያደርግ የተደረገ ነገር ነው። የድንግል ማርያም ግን ከቶ ያልሆነ ነገር እንዴት ድንቅና ተአምር ነው ወገኖች! ይሄን ያደረገ ክብርና ምስጋና ይግባው፣ እግዚአብሔር ይክበር ይመስገን። እምነቷ ልዩ ነው አለ። በሶስተኛ ደረጃ ራሷን በፍጹም አሳልፋ መስጠቷ ነው ይላል ቅዱስ ዮሐንስ አፈወርቅ። ራሷን በፍጹም አሳልፋ የሰጠች ቅድስት ድንግል ማርያም ናት። ለዚህ ነው ምክንያተ ድኅን ስትል ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ ምክንያተ ድኅን ናት ማለት እግዚአብሔር ዓለምን ባዳነበት መንገድ ለፍጥረት ሁሉ በሆነው ድህነት ውስጥ ድንግል ማርያም ምክንያት ሆና ቀርባለች። ስለዚህ ነው እግዚአብሔር ለሚያደርገው ለሚያከናውነው ፍጥረቱን ለሚያድንበት መንገድ ራሷን አሳልፋ የሰጠች እናት፣ በፍጹም አሳልፋ የሰጠች።
በመጀመሪያ በስለት ተሰጣ ደጋጎች ወላጆቿ ቅዱስ ኢያቄም ቅድስት ሐና ለቤተ መቅደስ የሰጧት የተሰጠች ናት። በቤተ መቅደስ ስትኖር ተሰጣ ነው። በኋላም ደግሞ በብስራተ መልአክ ይህ የእግዚአብሔር ፈቃድ ሲመጣ በፍጹም ራሷን አሳልፋ ሰጠች። እንዲህ በማለት የጌታ ባሪያ እንደ ቃል ይሁንልኝ። እስኪ በሉ እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። ወገኖች ይሄ ቃል አንደበታችን ይልመደው። እናት ትሆናለች ተብላ ትሆኛለሽ ተብላ ስትጠራ እግዚአብሔር ከአንቺ ጋር ነው። ጸጋ ሞልቶብሻል። አንቺ ከሴቶች ትበልጫለሽ። እንደ አንዲት ሴት አይደለሽም። ሴቶች ከሚባሉት መካከል አይደለሽም። እንዲህ እኮ ነው ቅዱስ ገብርኤል ያለው። አይደለሽም፣ ጸጋ የሞላብሽ ነሽ ተብላ የተጠራችው ድንግል ማርያም ለመልአኩ ያንን ላላት መልአክ ስትመልስ እነሆ አለሁኝ፣ እነሆ ላልከው ነገር እኔ አገልጋዩ ነኝ፣ ባሪያው ነኝ፣ አለሁኝ፣ እንደ ቃልህ ይሁንልኝ። በእግዚአብሔር ፊት ስንሆን ወገኖቼ ለመታዘዝ እንደ ፈቃድ ይሁንልን፣ እንደ ቃል ይሁንልን ያስፈልጋል። አንዳንድ ጊዜ እግዚአብሔርን ጠምዘን በእኛ ፈቃድ ውስጥ ማስገባት ሳይሆን ፈቃዱን ለመፈጸም ፈቃድ ይሁንልን ማለት ያስፈልጋል። እንደተናገርከው ቃል ይሁንልኝ፣ ፈቃድ ይፈጸም። አምላኬ ሆይ የኔ ጸሎት ይሄ ነው፣ የኔ ጥያቄ ይሄ ነው። ነገር ግን እኔ እንደምለው ሳይሆን ያንተ ቃል ይፈጸም፣ እኔ እንደምጠይቀው ሳይሆን ያንተ ፈቃድ ይሁን። ይህ የክርስቲያን ጸሎት ነው። ለሁላችንም ይደረግልን። እነዚህ ሶስት ነገሮች እመቤታችንን ይገልጻሉ አለ ቅዱስ ዮሐንስ አፈወርቅ። እንግዲህ ድንግል ማርያም ነፍሴ ሰውነቴ እግዚአብሔርን ታከብራለች አለች። ሰውነት ወይም ነፍስ ማለት መላ ሁለመናዋ ማለት ነው። መላ ማንነቷ ማለት ነው። ነፍስ ሲል አንዳንድ ጊዜ ስጋንም ነፍስንም የሚያጠቃልል ነው። ሰውነት የሚለውም ነገር ሁለንተናችንን የሚወክል ነው። በሁለንተናዋ ነው ያከበረችው። ከፍላ አይደለም፣ ባላት ነገር ሁሉ ነው አምላኳን ያከበረችው። ራሷን በመስጠት ያከበረችው። ያከበረችው እሱ ደግሞ አከበራት። ስታከብረው በሷ አድሮ አከበራት። በሷ አድሮ ከፍ ከፍ አደረጋት። እመቤታችንን ስናከብር፣ ስናመሰግን፣ ከፍ ከፍ ስናደርግ እኛ የሰጠናት እንዳይመስላችሁ። ሰምታችሁኛል? አቤት እየሰማችሁኝ ነው? እኛ የሰጠናት እንዳይመስላችሁ። እኛ ከበረከት ለመካፈል ነው፣ ከበረከት ለመሳተፍ ነው። ያከበራት ማን ነው? ሁላችሁ ያከበራት ማን ነው? ከፍ ከፍ ያደረጋት ማን ነው? እንድትመሰገን ከፍ ከፍ ያደረጋት ማን ነው? እናቴ ነሽ ያላት ማን ነው? ጸጋ ሞልቶብሻል ያላት ማን ነው? የተለየሽ ነሽ ያላት ማን ነው? የተባረክሽ ነሽ የበረከት እናት ነሽ ያላት ማን ነው? የደስታ መፍሰሻ ነሽ ያላት ማን ነው? እኛ ይሄን ደግመን የምንለው ከበረከቱ ለመሳተፍ ነው። ተግባብተናል እንጂ እግዚአብሔር ከፍ ከፍ ያደረጋት ነው። እግዚአብሔር ነው የሰጣት። ለዚህ ነው ቅድስት ኤልሳቤጥ አንቺ ብፅዕት ነሽ አለቻት። አንቺ ብፅዕት ነሽ፣ የታመንሽ ብፅዕት ነሽ። ምክንያቱም አለች የነገሩሽን አምነሽ የተቀበልሽ፣ በነገሩሽ የተገኘሽ አላት። እመቤታችን አባ ሕርያቆስም ሲናገር እግዚአብሔር ነጸረ እግዚአብሔርም ሰማይ ወይረከበ ዘከማኪ፣ ከላይ ሆኖ ተመለከተ፣ እንደ አንቺ ያለ አላገኘም። ሊገኝም አይችልማ። አያችሁ? ወይረከበ ዘከማኪ፣ እንደ አንቺ ያለ አላገኘም። አሻተተ፣
እንዳንቺ ያለ መዓዛም አልተገኘም። አንቺን ግን መዓዛሽን ወደደ። መዓዛሽን በወደደ ጊዜ መልአኩን ወደ አንቺ ላከ ነው ያለው። የእመቤታችን መዓዛ የቃሉ ሙላት ነበር። ድንግል ማርያም የእግዚአብሔርን ቃል በሙላት የምታውቅ መሆኗን ከዚህ ጸሎት ውስጥ እናያለን። የጸለየችው ጸሎት የእግዚአብሔር ቃል ነው። የዘመረችው የእግዚአብሔር ቃል ነው። በብሉይ ኪዳን የነበረን ሁሉ ጠንቅቃ የምታውቅ፣ ቅድስናውን ጠንቅቃ የምታውቅ፣ በክፉዎች ላይ የእግዚአብሔር ክንድ ምን እንደሚመስል የምታውቅ፣ በትሑታኑ ላይ የእግዚአብሔር በረከት ምን እንደሆነ የምታውቅ ድንግል ማርያም መዓዛዋ የእግዚአብሔር ቃል ነው። መዓዛዋ ክብሯ ነው። መዓዛዋ ንጽህናዋ ነው። መዓዛዋ ራሷን አሳልፋ መስጠቷ ነው። መዓዛዋ ትህትናዋ ነው። መዓዛዋ መመረጧ ነው። እግዚአብሔር ያን ተቀብሎ ወደዳት፣ በእሷ አደረ፣ እንደገና አከበራት። እሷን በመረጠበት እሷን ባከበረበት ሁላችንንም አክብሮናል። ክብርና ምስጋና ለስሙ ይሁን። የክብር ሁሉ መሰረት የእግዚአብሔር ክብር ነው። በደንብ ስሙን። የክብር ሁሉ መሰረት የእግዚአብሔር ክብር ነው። ለመከበር መጀመሪያ እግዚአብሔርን ማክበር ያስፈልጋል። ከድንግል ማርያም የምንማረው ይህንን ነው። የክብር ሁሉ መሰረት እግዚአብሔር ነው። እግዚአብሔር ያከበሩትን አክብረዋል። ራሱም ሲናገር ያከበሩኝን አከብራለሁ፣ የናቁኝ ደግሞ ይናቃሉና ብሏል። እስቲ ያከበሩኝን በሉ አከብራለሁ፣ የናቁኝም ይናቃሉና። አንደኛ ሳሙኤል ምዕራፍ 2 ከቁጥር 20 ላይ ያለ ቃል ነው። አንደኛ ሳሙኤል ምዕራፍ 2 ከቁጥር 30 ላይ ያለ የእግዚአብሔር ቃል ነው። ያከበሩኝን አከብራለሁ። የሚያከብሩትን የሚያከብር አምላክ ነው። ከፍ ከፍ የሚያደርጉትን ከፍ ከፍ ያደርጋቸዋል። የናቁት ደግሞ ይናቃሉ፣ ይዋረዳሉ። ወገኖቼ ከኛ የሚጠበቀው በክርስትና ሕይወታችን ታላቁና ዋናው ነገር ምን እንደሆነ ታውቃላችሁ? እግዚአብሔርን ማክበር። እግዚአብሔር በሕይወታችን ማክበር፣ ቅድሚያ ለሱ መስጠት። ስፍራ ከሰጠነው ስፍራ ይሰጠናል። ጊዜን ከሰጠነው ጊዜን ይሰጠናል። ክብር ከሰጠነው ክብር ይሰጠናል። የወደቁት በእነሱ ይነሳሉ። የተናቁት በእነሱ ይከብራሉ፣ በሱ ይከብራሉ። እሱ የሚያነሳ ነው። ከአመድ ላይ አንስቶ የሚያቆም ነው። በሽተኛውን ፈውሶ ሕያው የሚያደርግ ነው። በእያንዳንዳችን ልብ ስንት ነገር አለ፣ ስንት ፋይል አለ። ከእግዚአብሔር ጋር ያለን ጉዳይ ሌላኛው ሰው የማያውቀው። እግዚአብሔር የሚያከብር አምላክ ነው። የክብር ሁሉ መሰረት እሱ ነው። ሰዎች እሱን ሲያከብሩ ይከበራሉ፣ እሱን ስተው ደግሞ ይተዋሉ። እሱን ከፍ ከፍ ሲያደርጉ ከፍ ከፍ ይላሉ። ብዙ ታሪኮችን እናገኛለን በቅዱስ መጽሐፍ። ነቢየ እግዚአብሔር ዳዊት በእረኝነቱ ጊዜ እግዚአብሔር አከበረው። ገና እረኛ ሳለ፣ ገና ብላቴና ሳለ እግዚአብሔር አከበረው። ለሳኦል ያልተሳካው፣ ለንጉሱ ሳኦል ያልተሳካው ውጊያ ለሱ ተሳካ። እስራኤል በፊቱ የተንቀጠቀጡትን ጎልያድን እሱ በታ። የእስራኤልን ጭንቀት አስወገደ። ብላቴናው ማን ከሱ ጋር ስላለ? ማን ከሱ ጋር ስላለ? እግዚአብሔር ስላለ። በእግዚአብሔር ስም እግዚአብሔርን የተገዳደረውን አሸነፈ። ማን ከሱ ጋር ስላለ? እግዚአብሔር ከሱ ጋር ስላለ። አከበረው፣ አነሳው፣ ሞገስ ሰጠው። ሳኦል በክፉ መናፍስት ሲሰቃይ የዳዊት ዝማሬ ይፈውሰው ነበረ። የዳዊት ዝማሬ ሰላም ይሰጠው ነበረ። ሳኦል ሲሰቃይ ዳዊት ይጠራ ይባል ነበረ። የዳዊት ዝማሬ ድውዩን የሚፈውሰው፣ የዳዊት ዝማሬ ክፉ መናፍስትን የሚያርቀው ማን ከሱ ጋር ስላለ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ሲሆን ዜማችን ፈውስ ነው። እግዚአብሔር ከኛ ጋር ሲሆን
ያ አለን የምንለው ነገር ሁሉ እኛን የሚጠቅም ይሆናል ወገኖቼ። ያ በብላቴናነቱ በረኝነቱ እግዚአብሔር ያከበረው ዳዊት ንጉሥ ከሆነ በኋላ ግን ተናቀ። የተናቀው እግዚአብሔርን ስለተወ እግዚአብሔር ተወው። እግዚአብሔር ስተው በሌላ ሰው አይደለም የተዋረደው፣ በገዛ ልጁ ተዋረደ። የገዛ ልጁ ዳዊትን አሳደደው፣ ንጉሱን አሳደደ፣ አስጨነቀ። የገዛ ልጁ ጠላት ሆኖ የተነሳበት፣ የገዛ ልጁ ከቤተ መንግስቱ ያባረረው ማን ስለተለየው ነው? ዳዊት ማን ስለተለየው ነው? እግዚአብሔር አይለየን ወገኖቼ። ከእግዚአብሔር ጋር ከሆናችሁ አሸናፊዎች ናችሁ። ከእግዚአብሔር ጋር ከሆናችሁ ባለስኬት ናችሁ። የምትማሩት ተማሪዎች፣ የምትነግዱት ነጋዴዎች፣ የምታርሱ ገበሬዎች፣ ሌላም ስራ የምትሰሩ እግዚአብሔር ከእናንተ ጋር ከሆናችሁ ትርፋማዎች ናችሁ። እግዚአብሔር ከእናንተ ጋር ከሆነ በረከት አላችሁ። እግዚአብሔር ከእናንተ ጋር ከሆነ ጠማማው ይቀናል። እግዚአብሔር ከእናንተ ጋር ከሆነ የወደቀው ይነሳል፣ ትንሹም ይበረከታል። እግዚአብሔር ከተለየ ግን የጨበጥነውም ቢሆን ይከዳናል፣ ወዳጆችም ይከዱናል። አለን የምንለው ነገር ለእኛ ሳይሆን ለሌላ ይሆናል። እግዚአብሔር ከእኛ ጋር ሲሆን ስናከብረው ግን ያከብረናል። ክብርና ምስጋና ለሱ ይሁን። 3 ነፍሴ ጌታን ታከብረዋለች። በዚህ በእመቤታችን ቃል 3 መልእክቶችን እንወስድና ትምህርቱን እንደመድማለን። መልእክት እንወስዳለን። እንግዲህ የክርስትና አስተምሮ፣ የቤተ ክርስቲያን አስተምሮ ታሪክ ተርኮ ማለፍ ብቻ አይደለም። ታሪክ ተርኮ እንዲህ ሆነው እንዲህ ነው ብሎ ማለፍ ብቻ አይደለም። እየሰማችሁኝ ነው? እኔን የሚመለከተኝ ከዚህ ታሪክ ውስጥ ምንድን ነው? ምንም ነው ይዤ የሚሄደው? ምንም ነው ጨብጬ የሚሄደው? በተለይ ቅድም አባታችን የተናገሩት ነገር አለ። በልማድ ሰዎች ስለሚያደርጉ ብቻ የምናደርግ ከሆነ ክሳራ ነው። ስግደታችን ሰዎች ሲሰግዱ ስላየን አይደለም፣ ለእግዚአብሔር ክብር መስጠት ስላለብን ነው የምንሰግደው። የምንጾመው ሰዎች ስለሚጾሙ የጾም ወራቱ ስለደረሰ አይደለም። የአዋጅ ጾም ነው፣ ወራቱ ነው፣ ሱባኤ ጊዜ ነው። ነገር ግን የምንጾምበት ዓላማ አለን። ጾማችን ቅድመ እግዚአብሔር ደርሶ የተዘጋውን ከፍቶ መዘጋት ያለበትንም የተከፈተውን ዘግቶ መከፈት ያለበትንም የተዘጋውን ከፍቶ ምላሽ እንዲያመጣ በዘልማድ ሳይሆን ከልባችን ነው። እንደመቤታችን ከልባችን በእግዚአብሔር ፊት ነው የምንቆመውና የምንማረው ትምህርት ጨብጠን የምንሄደው የምንባረክበት እንዲሆን ያስፈልጋል። እንስማማለን? ክብርና ምስጋና ለመድኃኔዓለም ይሁን። አመስግኑት። ነፍሴ እግዚአብሔርን ታከብረዋለች። በዚህ አንደኛው የምንወስደው መልእክት በሁለንተናዊ ሕይወታችን እግዚአብሔርን ማክበር። በሁለንተናዊ ሕይወታችን እግዚአብሔርን ማክበር። ሁለንተናዊ ሕይወት ማለት በሐሳባችንም በልባችንም በምናደርገው ነገር ሁሉ እግዚአብሔርን ማክበር። አንደበታችን ብቻ ሳይሆን አይምሮአችንም እግዚአብሔርን እንዲያከብር፣ ዓይናችን እግዚአብሔርን እንዲያከብር፣ ጆሮአችን እግዚአብሔርን እንዲያከብር፣ ልባችን እግዚአብሔርን እንዲያከብር። ሁለንተናዊ ማንነታችን ማለት ይሄ ነው። በከንፈር ብቻ የሚታይ ክርስትና አለ፣ እሱ ኪሳራ ነው። በነጠላ ብቻ የሚገለጥ ክርስትና አለ በዘመናችን፣ እሱም ኪሳራ ነው። ክርስትና በውስጣችን ሰርጦ ከውስጣችን የሚመነጭ ነው። አንደበትን የሚገዛ ነው። ጆሮም
ዓይንም ልብም መላ ሰውነት የሚገዙለት ነው። እንስማማለን ወገኖቼ? ስለዚህ በሁለንተናዊ ማንነታችንም እግዚአብሔርን ማክበር ነው አንደኛ